بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن صلوات الله المولى البر الرحيم والملائكة المقربين على سيدنا محمد طه الأمين وعلى آله وصحبه الطيبين الطاهرين أما بعد السلام عليكم ورحمة الله تعالى وبركاته إن شاء الله تبارك وتعالى بزاريو يا التبيان برنامجنا كالفو قطعي هنا فصل يمنا يهونال يزاري فصلاتنا يمياوراو في قراءة يراد بها الكلام يميلنو إن شاء الله تعالى درساتنا سنكتاتل الله مالتنا نرسا فصلاتنا سلمدنا يمياوراو عندند የቁርአን አንቀጾች ሆነው ግን እንደ አጋጣሚ ከሰዎች ጋር በመናወራበት ሰዓት የሚገጥም አይነት መልስ የሚሆኑ ከሆኑ አንዳንድ አንቀጾች እንግዲህ ስንቀራ ማዕናቸውን ስናየው ከተራ የሰው ወሬ ጋር የሚመሳሰልበት ሁኔታ ይመጣል ማለትም የሚገጥምበት ሁኔታ ይመጣልና በዚህ አይነት ሁኔታ ላይ ከሆነን እና ሰው እንደ አጋጣሚ ካወራን እንዴት ነው በቁርአን አንቀጾቹ አስታከን መልስ መስጠት ይህ እንዴት ነው የሸሪዓ ሁክሙ የሚለውን የምናይ ይሆናል። እንደ አጠቃላይ ማየት ያለብን ነገር አንድ ሰው ቁርአንን ከሰዎች ንግግር ጋር እያጣቀሰ የሚናገር ከሆነና በሚያጣቅስበት ሰዓት በቁርአን ማሾፍ ወይ ማንቋሸሽ ፈልጎ ከሆነ ያለምንም ጥርጥር ይህ እስልምናውን የሚያበላሽበት እስልምናውን የሚያፈርስበት ነገር ነው ዑለማዎች እንደተናገሩት። ከዛ ውጭ ከሆነ ነው አሁን ወሬያችን ማለትም ማንቋሸሽን አልፈለገበትም እንዲሁ መልስ ለመስጠት ከፈለገ ምንድነው ሁክሙ የሚለውን ነው የምናየው። ማንቋሸሽ ከፈለገ ስንል ምሳሌ አንዳንድ ሰው ምን ብሎ ይናገራል? ልክ ጀማዓ የሆኑ ሰዎች በጣም ተሰብስበው ገበያ ቦታ ላይ ሊሆን ይችላል፣ ስቴዲየም ላይ ሊሆን ይችላል፣ ወይ ሌላ ቦታ ላይ እንዲህ በጣም ጀማዓ ሆኖ ሲያያቸው ምን ይላሉ? አንዳንዶቹ በቁርአን ለማሾፍ ብሎ وحشرناهم فلم نغادر منهم أحدا ይህንን የቁርአን አንቀጽ ይቀራል። አንቀጹ ስለምንድነው የሚያወራው? የውም القيامة አላሁ ተባረከ ወተዓላ ሁሉንም ፍጡራኖች የሞቱትን ማለት ነው ከቀሰቀሰ በኋላ ሰውንም ጅኑንም እንስሳውንም ሁሉንም ሐሽር እንዲያረጉ ያረጋቸዋል። ይነዳሉ ወደ ሒሳብ መደረጊያ ቦታና ይህንን ሁኔታ አላህ እየነገረን ነው። وحشرناهم فلم نغادر منهم أحدا ሐሽር እንዲያደርጉ አደረግናቸው አንዳቸውንም አልተውንም ይለናል አላህና ይህንን ይጠቅሳል። ይህ በጣም ብዙ ጀማዓ ሰዎችን ሲያይ ማለት ነው። ለምን በሐሽር አላምንም ማለትን ለማመላከት ብሎ ማለት ነው። ወይም ደግሞ በቁርአኑ ለማንቋሸሽ ፈልጎና በእንደዚህ አይነት ሁኔታ ከሆነ እንዳልኳችሁ እስልምናን የሚያበላሽ የሆነ ነገር ነው። አማ ከዚህ ውጭ ከሆነስ ከንግግራችን ጋር ከገጠመና የቁርአን አንቀጽን ተጠቅመን ከመለስን እንዴት ነው ሁክሙ የሚለውን የምናወራው ማለት ነው። እና ምን ይላሉ الحافظ النووي رحمه الله تعالى ذكر ابن أبي داود في هذا اختلافا በዚህ ዙሪያ ላይ ኢብኑ አቢ ዳውድ ዑለማዎች ኺላፍ እንዳላቸው ተናግረዋል። ያኒ ንግግር የሚፈልግባቸው የሆኑ የቁርአን አንቀጾችን መቅራት በሚለው ዙሪያ ላይ ማለት ነው። እና ምን ይላሉ وروي عن إبراهيم النخعي رضي الله عنه أنه كان يكره أن يتأول القرآن بشيء يعرض من أمر الدنيا إبراهيم النخعي بالدنيا قار يتيازو يهونو نقراتوچن كقرآن يامت ملس مستتن يتألو نبارا እንዳልኳችሁ ከማንቋሸሽ ውጭ ባለ ማለት ነው እንዲሁ በተራ መመለስን ማለት ነው። ላኪን አንዳንዴ ደግሞ ሱሐባዎች የሰሯቸው ነገራቶች አሉና እንዲሁ ሙጥለቀን ይጠላል የምንለውም አይደለም ያሉም ዑለማዎች አሉ። ከሱሐባዎች ውስጥ ማን ሰርቶታል ካለን ሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ጋር የተከሰተ ነገር አለ። ምን ይላሉ الحافظ النووي وعن عمر بن الخطاب رضي الله عنه أنه قرأ في صلاة المغرب من مكة አንዴ መካ ላይ የመግሪብን ሶላት ሲያሰግዱ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ምንን ቀሩ? ወቲኒ ወዘይቱን የሚለውን መቅራት ጀመሩ። ወቲኒ ወዘይቱን ወጡሪ ሲኒን የሚለውን ማለት ነው።
ከዛም ምን አደረጉ? ይህንን ከቀሩ በኋላ ሁለቶቹን አያዎች ሶስተኛው ላይ ሲደርሱ ثم رفع صوته وقال وهذا البلد الأمين አሉ። አያው የሚያወራው ስለ መካ ነው። አላሁ ተባረከ ወተዓላ እየማለ ነው። ወቲኒ ወዘይቱን በቲንና በዘይቱን ይሁንብኝ፣ ወጡሪ ሲኒን በጡሩ ሲና ይሁንብኝ፣ እንደዚሁም ወሃዘል በለዲል አሚን በዚህ በተባረከውና አሚን በሆነው ሀገር ይሁንብኝ ብሎ አላህ እየማለ ነውና እሳቸው መካ ላይ ነበሩ እና ምን አሉ? ወሃዘል በለዲል አሚን የሚለው ላይ ከፍ ብለው ድምፃቸውን ከፍ አድርገው ቀርተዋልና ይህ የሚያመላክተው አንዳንድ ሰሓባዎች እንደሰሩት ነው በማለት አልሐፊዙ ነወዊ ይነግሩናል። ወዐን ሑከይሚን ቢضም ልሓኢ ብኒ ሳዕድን አነ ረጁላን ሚን አልሙሐኪመቲ እንዲሁም ሑከይም ኢብኑ ሳዕድ እንደነገሩን አንድ ከሙሐኪማህ ሰዎች ውስጥ ወደ ሰይዱና ዓሊይ መጣ። አታ ዓሊያን ረዲየላሁ አንሁ። አልሙሐኪማህ የሚባሉት ሰዎች እነማን ናቸው? ፊርቀቱ ሚን አልኸዋሪጅ ናቸው። ከኸዋሪጅ አንድ ቡድን ናቸው። ኸዋሪጅ ማለት እንግዲህ ትንሽ እንድናቀው ያክል ሰይዱና ዓሊ ብን አቢ ጣሊብ ረዲየላሁ አንሁ ኸሊፋ በነበሩበት ዘመን የተለያዩ ጦርነቶች ተካሂደዋል። ከነዛ ጦርነቶች ውስጥ የጀመል ጦርነት ይገኝበታል። የሲፊን ጦርነትና የነህረዋን ጦርነት ይገኝበታል እና በሲፊን ጦርነት ላይ ጦርነቱ የተካሄደው በሰይዱና ዓሊ ብን አቢ ጣሊብ እና በሙዓዊያህ በኩል ነውና ሰይዱና ዓሊይ ረዲየላሁ አንሁና ሙዓዊያህ በዚህ ጦርነት ላይ ምን የሚል ስምምነት ላይ ደርሰው ነበረ? ሁለት ሰዎችን እንምረጥና ከሰይዱና ዓሊይ ረዲየላሁ አንሁ በኩል አንድ ሰው ከሙዓዊያ በኩል አንድ ሰው እንምረጥና እነዚህ ሁለት ሰዎች በሚያደርጉት የጋራ ስምምነት እኛ እንዳኝ የሚል ስምምነት ላይ ደርሰው ነበረ እና ሰይዱና ዓሊይ ረዲየላሁ አንሁ በኩል ሰይዱና አቡ ሙሳ አልአሽዓሪ ተመርጠው ነበረ። በሙዓዊያ በኩል ደግሞ ዓምር ብን አልዓስ ተመርጦ ነበርና ሁለቶቹ ስምምነት ለማድረግ ተገናኝተው እያወሩ ሁለቶቹም መሪዎቻችን እናወርዳቸውና ሙስሊሙ ሌላ አህሉል ሐል ወልዓቅድ የሚባሉት ማንሳትና መሾም የሚችሉት ትልልቅ ዑለማዎች ማለት ነው፣ ትልልቅ ሶሓባዎች በሚመርጡት እንደ አዲስ እንተዳደር የሚል ስምምነት ላይ ደርሰው ከዛ በኋላ ግን ዓምር ብን አልዓስ በሰራው የክህደት ማለት ነው እኔ ሙዓዊያን ባለበት እንዲቆም አድርግ ያለሁ ብሎ በመናገር ከተናገሩትና ከተስማሙበት ተቃራኒ በማውራቱ ምክንያት ጦርነቱ ቀጥሏልና ልክ ይህንን ስምምነት ለማድረግ ሰይዱና ዓሊና ሙዓዊያ ሲስማሙ ከሰይዱና ዓሊይ ረዲየላሁ አንሁ ቀውም በኩል ወይም ደግሞ ከወታደሮቻቸው በኩል የተወሰኑ ሰዎች ምን አድርገው ነበረ? ሌላ ቡድን አቋቁመው ነበር። ምን አሉ? አላሁ ተዓላ ኢኒል ሑክሙ ኢላ ሊላህ እያለ ፍርድ የሚሰጠው አላህ ብቻ ነው እያለ እናንተ እንዴት በሰው ፍርድ ለመስማማትና ለመታረቅ ፈቃደኛ ትሆናላችሁ? በማለት ሌላ ቡድን ፈጠሩ። ሰይዱና ዓሊይም ረዲየላሁ አንሁ ምን አሉ? ከሊመቱ ሐቅን ኡሪደ ቢሃ ባጢል፣ ንግግሯ ሐቅ ነበረች፣ ግን እነሱ የፈለጉባት ነገር ባጢል ነው። እነሱ የራሳቸውን ቡድንና የራሳቸውን ኃይል ለማቋቋም ሰበብ ፍለጋ ነበር ያንን ያሉትና የሱፊን ጦርነት ላይ እንደሚታወቀው ሰይዱና ዓሊ ያሸነፉ። ከዛም ከነዚህ ከሳቸው ቡድኖች ከተገነጠሉት ኸዋሪጅ ከሚባሉት ጋር ደግሞ በነህረዋን ጦርነት ላይ ሌላ ፍልሚያ አካሂደው አሸንፈዋልና ሰይዱና ዓሊ ረዲየላሁ አንሁ ይህንን በሚያደርጉበት ሰዓት እነዚህ ፊርቃዎች ምን አደረጉ? ሰይዱና ዓሊይን ካፊር ናቸው አሉ። በዛ በተሕኪሙ ላይ ደግሞ የተስማሙትን ማለትም ሰይዱና ዓሊይንም እነ አቡ ሙሳ አልአሽዓሪይንም እነ ዓምር ብን አልዓስንም እነ ሙዓዊያን ሁሉንም አስከፈሩ። አስሓቡል ጀመል የጀመል ጦርነት የሚባለው ላይም እነ የሰይደቱና ዓኢሻ ረዲየላሁ አንሃ ግመል የሞተበት ጦርነት ማለት ነው። በዛ ላይ የተገኙትንም በሙሉ አስከፈሩ። ሰይዱና ዑስማንንም አልቀራቸውም፣ እነሱንም አስከፍረዋል። ያ ብቻ አይደለም፣
አንድ ሰው ትልቅ ወንጀል ከሰራ ከእስልምና ወጥቷል ብለው የሚያምኑ ፈሳድ የሆነ እምነትን የሚያስተላልፉ የሆኑ ሰዎች ነበሩና ከነዚህ ሙሐኪማ ከሚባሉ ሰዎች ውስጥ አንዱ ወደ ሰይዱና ዓሊ ኢብን አቢ ጣሊብ ረዲየላሁ ዐንሁ መጣና ምን ላይ ነበሩ ሰይዱና ዓሊ ወሁወ ፊ ሶላት ሱብሕ የሱብሕ ሶላት ላይ ነበሩና ፈቃል ምን አላቸው ሰይዱና ዓሊይን የቁርአን አንቀጽ ቀራላቸው ምን አለ ለኢን አሽረክተ ለየሕበጠነ ዐመሉክ አላቸው ይህንን የቁርአን አንቀጽ ቀራ እሱ መልእክት ለማስተላለፍ ነው ምን አላቸው ሙሽሪክ ነህ እያላቸው ነው ለኢን አሽረክተ ለየሕበጠነ ዐመሉክ ካሻረክ እኮ ሙስሊም ከሆንክ በኋላ ኩፍር ላይ ከወደክ ስራህ ይበላሽብሃል የሚለውን የቁርአን አንቀጽ አንድ ሰው እንደምናውቀው ሙስሊም ከሆነ በኋላ ወደ ኩፍር የሚገባ ከሆነ ፈልጎትም ይሁን ሳይፈልገውም ይሁን ሳያውቀውም ይሁን ከእስልምና የወጣው ኩፍር የሆነ ንግግር በመናገር ወይ በማመን ወይ በመስራት ማለት ነው አላህ ይጠብቀንና ከእስልምና ራሱን ካስወጣ እኔ ሙስሊም አይደለሁም እዚህ በኋላ ነሷራ ሆኛለሁ ወይም ደግሞ ይሁዳ ሆኛለሁ ብሎ ባይናገርም እንኳን ዑለማዎች ያስቀመጧቸው አሉ ባብ ሪዳህ የሚባል ራሱን የቻለ ባብ አለ ዑለማዎች በፊቅህ ኪታቦቻቸው ላይ በሰፊው ይጠቅሷቸዋልና ከነዛ ነገራቶች ውስጥ አንድ ሰው ከወደቀ ወይም ደግሞ ወደ ሽርክ ከሄደ ከአላህ ውጭ ያለን ነገር መገዛት ከጀመረ ከአላህ ውጭ ያለን ነገር ዒባዳ ማድረግ ከጀመረ ያኒ ይፈጥራል ችግርን ያስወግዳል እንደዚሁም ጥቅምን ያስገኝልኛል እያለ ለሌላ ነገር የመጨረሻ የሆነ የቀልብ ፍራቻና አካላዊ መተናነስን በዒባዳ መልኩ የሚያደርግለት ከሆነ በመገዛት መልኩ የሚያደርግለት ከሆነ ይህ ሰው አሻረከን የሚባለውና ይህ ድርጊት ላይ ከወደቀ ይህ ወንጀል ላይ ከወደቀ ምን ይሆናል ማለት ነው ስራው ይበላሽበታልና ይህንን የቁርአን አንቀጽ ለሰይዱና ዓሊ ይቀራላቸው ይህ ሚነል ሙሐኪማ የሆነው ሰው ለኢን አሽረክተ ለየሕበጠነ ዐመሉክ አላቸው እሳቸውም እየቀሩ ነበረ ሶላት ላይ አጋጣሚ ምን የሚል የቁርአን አንቀጽ ላይ ደረሱ ለሱ መልስ የሚሆንለት የቁርአን አንቀጽ ላይ ደረሱና ፈአጃበሁ ዓሊዩን ወሁወ ፊ ሶላት እሳቸው ሶላት ውስጥ ሆነው ሰይዱና ዓሊ ማለት ነው መለሱለት ምን የሚል የቁርአን አንቀጽ ላይ ደረሱ ፈስቢር ኢነ ወዕደ ላሂ ሐቅ ወላ የስተኺፈነከ አለዚነ ላ ዩቂኑን የሚለውን የቁርአን አንቀጽ በመቅራት መለሱለት ምንድነው አያው የሚያመላክተው ፈስቢር አያ ሙሐመድ ሆይ ሰብር አድርግ ኢነ ወዕደ ላሂ ሐቅ አላህ ላንተ ቃል የገባው ነገር ሐቅ ነው ይከሰታል አላህ ቃል የገባልህ ነገር ይሆናል ያለ ምንም ጥርጥር ወላ የስተኺፈነከ አለዚነ ላ ዩቂኑን እነዛ በአላህ የማያምኑ የሆኑ ሰዎች እነዛ ኩፋሮች ወይም ደግሞ በአንዳንድ ተፋሲር እነዛ ሙናፊቆች አንተን ካለህበት መንገድ ወደ ኋላ እንዳይጎትቱህ ተዋቸው እነሱን ትተህ አንተ ስራህን ስራ እነሱ ምንም ያክል የተለያየ ውሸትን ቢለጥፉብህ የተለያዩ ችግሮችን ቢያደርሱብህ እነዛን ነገራቶች ተቋቁመህ ዳዕዋህን ማድረግን አታቁም ወደፊት የሚል የቁርአን አንቀጽ ነው ፈስቢር ኢነ ወዕደ ላሂ ሐቅ ሶብር አድርግ የአላህ ቃል እርግጥ ነው ይከሰታል አላህ ቃል የገባው ነገር ይሆናል ወላ የስተኺፈነከ አለዚነ ላ ዩቂኑን እነዛ የማያምኑ ሰዎች ወደ ኋላ ያድርጉህ ሶብር እንዳታጣ ወደ ኋላ እንዳትል ማለት ነውና እሱ አንቱ ሙሽሪክ ሆናችኋል ሲላቸው የመለሱበት ምንድነው አንተ እንደዚህ ብትለኝም እንኳን እኔ ሐቅን ከመናገርና ከመስራት ወደ ኋላ አልልም ማለታቸው ነውና ልክ መልስ እየሰጡት ነው እንደዚህ አይነት ነገራቶችም ተከስተዋልና አንዳንድ ዑለማዎች የጠሉትም እንዳሉ ሆኖ ያልጠሉትም አሉ ማለት ነው እንዳልኳችሁ ይህ ወሬያችን ከማንቋሸሽ ውጭ ከሆነ ነው كزام الحفظ النووي من يلالو قال أصحابنا ينيا يشافعي علماء عنده بلوال إذا استأذن إنسان على المصلي فقال المصلي ادخلوها بسلام آمنين فإن أراد التلاوة أو التلاوة والإعلام لم تبطل صلاته وإن أراد الإعلام أو لم يحضره نية بطلت صلاته والله أعلم من يلالو يفقه مسألة بتام دس من المسألة ندمتو
ምን አሉ አልሐፊዙ ነወዊ አንድ ሰው ቤት ውስጥ ሶላት እየሰገደ ነው። በሚሰግድበት ሰዓት በር ላይ አንድ ሰው መጣና ቤቶች ልግባዊ ብሎ አስፈቀደ። አንተ እየሰገድክ ነው፣ ሰውየው አስፈቀደ፣ አንኳኳ፣ መጥቶ ልግባዊ አለ። እንዲገባ ፈልገሃል፣ ግቡ ማለት አትችልም። ታዲያ ሶላት ውስጥ ሆኖ ይህንን የቁርአን አንቀጽ ቀራ። ምን የሚለውን ኡድኹሉሃ ቢሰላሚን አሚኒን። ይሄ የቁርአን አንቀጽ የጀነት ሰዎች ጀነት በሚገቡበት ሰዓት መላኢካዎች የሚያበስሯቸው መላኢካዎች የሚሏቸው ነገር ነው ለጀነት ሰዎች። እና ምን ይሏቸዋል? አብሽሩ በሰላም ወደ ጀነት ግቡ ይሏቸዋል። እና ኡድኹሉሃ ማለት ግቡ ማለት ነው። ወደ ጀነት ግቡ ቢሰላሚን አሚኒን ያኒ አማን ናችሁ፣ እዚህ በኋላ ሰላም ነው የምትሆኑት፣ ግቡ ማለት ነው። እና ይህንን የቁርአን አንቀጽ ቀራ ሰውየው፣ ለሰውየው እንደ መልስ ነው። እዚህ ላይ 4 ንያዎች ሊኖሩ ይችላሉ አሉ ዑለማዎች። ምንድን ናቸው? ሰውየው ይህንን የቁርአን አንቀጽ ሲቀራ ንያው ቲላዋ ብቻ ሊሆን ይችላል። ቲላዋ ብቻ። ቲላዋ ማለት በቃ ቁርአንን እየቀራ ነው። አጋጣሚ እዚች የቁርአን አንቀጽ ላይ ደረሰና ቀራ አንደኛ። ወይም ደግሞ ምን ሊነያ ይችላል? ይህችን የቁርአን አንቀጽ ሲቀራ ቁርአንን መቅራትና ኢዕላምን ሊፈልግ ይችላል። ኢዕላም ማለት ምን ማለት ነው? ለሰውየው መልስ ቁርአኑንም ነው የፈለገበት፣ በተጨማሪ ደግሞ ሰውየውንም ግባ እንደማለት ነው የፈለገበት። ሁለቶቹ ንያዎችን ፈልጎ ከሆነ የቀራው ሶላቱ አይበላሽበትም ይላሉ። ያኒ ልግባ ወይ ብሎ ሲያስፈቅድ እሱ ቁርአን እየቀራ ነውና ኡድኹሉሃ ቢሰላሚን አሚኒን አለ። ቁርአን እየቀራ ነው፣ ሶላቱ አይበላሽም። ወይም ደግሞ ሰውየው ልግባ ወይ ብሎ ሲያስፈቅደው ኡድኹሉሃ ቢሰላሚን አሚኒን አለ። ምንድነው የፈለገበት? ቁርአኑንም መቅራት፣ ለሰውየው መልስ መስጠት። ሁለቱ ከተቆራኙ ሶላቱ አይበላሽም። ግን ሌሎች ሶላትን የሚያበላሹበት ንያዎች አሉ። ቁርአኑን ሲቀራ ወኢን አራደ አልኢዕላመ ለሰውየው መልስ ብቻ ፈልጎ ከሆነ ቁርአኑን የቀራው ቁርአንን መቅራት ሳይፈልግ ንያው ቲላዋ አይደለም፣ መልስ መስጠት ነው። በቃ ሶላት ውስጥ ሆኖ መልስ መስጠት ነው የፈለገው። ልግባ ወይ ሲለው ኡድኹሉሃ ቢሰላሚን አሚኒን አለ። በቁርአን አንቀጽ ቢሆንም የመለሰለት ንያው ለሰውየው መልስ መስጠት ብቻ ስለሆነ ሶላቱ ይበላሻል። ወይም ደግሞ አው ለም የሕضርሁ ንየቱን ምንም አይነት ንያ አልነያም፣ ኡድኹሉሃ ቢሰላሚን አሚኒን አለ። ቁርአንን መቅራት አልነያ ወላ ለሰውየው መልስ መስጠት አልፈለገም፣ እንዲሁ ዝም ብሎ ተራ ንግግር አደረገው። ይህም ሰው ሶላቱ ይበላሻል አሉ። ለምንድን ነው ሶላቱ የሚበላሸው? ሶላቱ የሚበላሽበት ምክንያት ከሶላትን ከሚያበላሹ ነገራቶች ውስጥ አንዱ የሰዎች ንግግር ነውና። መሰለን አንድ ሰው ሶላት እየሰገደ አንድ ሰው መጥቶ እንዴት ነክ ቢለው ደህና ነኝ ብሎ መልስ ቢሰጥ ይበላሻል ሶላቱ። ምክንያቱም ሰውየውን ያናገረበት ንግግር የሰዎች ንግግር ነውና፣ ለሰው መልስ የሚሰጥበት ነገር ነውና ወሬ ክልክል ነው። ሶላት ላይ የሚቻለው ምንድነው? ቁርአን መቅራት፣ ዚክር ማድረግ፣ ዱዓ ማድረግ የመሳሰሉ ናቸው። ለሰዎች መልስ የሚሆን ነገር አይደረግም። ታዲያ ሰውየው ልግባ ወይ ብሎ ሲለው ኡድኹሉሃ ቢሰላሚን አሚኒን ሲል የቁርአን አንቀጽንም ቢሆን የተጠቀመው ይህ ሰው ለሰውየው መልስ ብቻ ፈልጎ ከሆነ የቀራው ያንን የቁርአን አንቀጽ ምን ይሆናል ማለት ነው? ሶላቱ ይበላሻል ማለት ነውና ይህንን የፊቅህ መስአላ አያይዘው ይነግሩናል አልሐፊዙ ነወዊ። ኢንሻአላሁ ተዓላ በቀጣይ ደርሳችን ደግሞ ሌላ ፈስል ይዘን የምንመጣ ይሆናል። አላህ በሰማነው ተጠቃሚዎች ያደርገን። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።